እኔ በዚህ ቤት ኮንትራት 4 ዓመት ሰርቻለሁ። አሁን ሰውየው ካንስሌሽን ወረቀት ስጪኝ እኔ አልፈልግም ብዬ መጀመሪያም ነግሬያለሁ። ኮንትራት ቤት ያላችሁ እህቶቼ እህታችን ላይ የደረሰው እናንተ ላይ እንዳይደርስ አልሰማንም አላየንም እንዳትሉ ሁላችሁም ይሄን ቪዲዮ አዳምጡ፣ ይጠቅማችኋል። መብትና ግዴታችሁን እወቁ። እንኳን 4 ዓመታትን ይቅርና ማለት ነው 6 ወር ሰርታችሁ እነሱ ቤት ካሰሪዎቻችሁ ጋር ካልተስማማችሁ ወይም ደሞዝ የማይከፍሏችሁ ከሆነ ወይም ደግሞ የሚከብድ ነገር እዛ ቤት ውስጥ ካለ ካቅማችሁ በላይ ከሆነ መብታችሁን እንዴት እንደምታስከብሩ ነግራችኋለሁ። ይሄ ቪዲዮ ለማያውቁ እህቶች፣ ለአዳዲስ እህቶች፣ ኮንትራታቸው ጨርሰው ለተጨነቁ እህቶች እንዲደርስ አንደኛ ላይክ አድርጉት፣ ሁለተኛ ደግሞ ሼር አድርጉት፣ ሶስተኛ ሰብስክራይብ፣ ቤተሰብ ካልሆናችሁ ቤተሰብ ተቀላቀሉ ማለት ነው። ቀጥታ ወደ ቪዲዮ እሄዳለሁ። አደራ ሼር ማድረግ እንዳትረሱት። እኔ ቪዲዮ በመስራት እናንተ ላይክ እና ሼር በማድረግ ለእህቶቻችሁ በጎ ነገር ማድረግ መርዳት ትችላላችሁ ማለት ነው። ባይወዳችኋለሁ። እቺ ልጅ ላይ ምንድነው የደረሰው? 4 ዓመት አሰሪዎቿ ቤት ትሰራለች ማለት ነው። 4 ዓመት ከሰራች በኋላ እዛ ቤት መስራት አስፈልግም ድጋሚ ካንስሌሽን ወረቀት ማለት የስራ ፍቃድ እዛ ቤት ላይ ሰርታ እንደሰራችና ይሄ ወረቀቷ በእነሱ ስም የነበረው እነሱ ካንስል አድርገው የፍቃድ ወረቀት የትም ቦታ የትኛውም ከፊል ማሰራት እንደሚችል የሚፈቅዱበት ወረቀት ነው። ኦኬ ሰርቲፊኬት ነው። ገባችሁ? እና ይሄን ወረቀት አሰሪዋ አልሰጥም ብሎ ያለ ፍላጎቷ ኢቃማ ያሰራበታል። ይሄ ነገር ወንጀል ነው ሲጀመር ማለት ነው። ፖሊስ ቢሰማው ይሄ ነገር በጣም ትልቅ ወንጀል ነው ማለት ነው። እና አሁን እሷ ቲክቶክ ላይ ወጣ ድረሱልኝ፣ ቲክቶክ ላይ መውጣት አይጠበቅባትም። አሁን ሰውየው እኔ ቤት ካልሰራሽ ግዴታ ኢትዮጵያ ነው ምሸኝሽ ብሏታል ማለት ነው። እናንተ ቲክቶክ ላይ በነገራችን ላይ ሊደርሱላችሁ ይችላሉ፣ አይደርሱላችሁም አልላችሁም 100%። ግን ፈጥኖ ደራሽ ማን ነው? ፖሊስ። ኦኬ ፖሊስ ምናልባት ስልካችሁ ራሱ ሊቀሟችሁ ይችላሉ። ፖሊስ ለመጥራት ላይመቻችሁ ቢችሉ እንኳን የመጨረሻ አማራጭ ነው የምነግራችሁ ማለት ነው። ፖሊስ ከመጣ እኔ መሳፈር አልፈልግም፣ 4 ዓመቴን ጨርሻለሁ፣ ካንስሌሽን ወረቀት እንዲሰጠኝ ነው የምፈልገው፣ ኢቃማዬን ማሰራት እችላለሁ፣ ከፊል ቢሮ መሄድ እችላለሁ ብላችሁ ለፖሊስ መናገር ነው ባጭሩ። እናንተ ማትፈልጉትን ነገር እንድታደርጉ የትኛውም ህግ አያደርጋችሁ ማለት ነው። ግን ፖሊስ ጋር መደወል ካልቻላችሁ በተለያየ ምክንያት ስልካችሁ ከተቀማችሁ ወይም ሲም ካርዳችሁ ከወሰዱባችሁ፣ ምክንያቱም ሲም ከሌላ አይሰራም ፖሊስ ጋር መደወል ማለት ነውና ምን ታደርጋላችሁ? ሪፖርት ይወስዷችኋል አይደለ? ሪፖርት በሚወስዷችሁ ሰዓት እዛ ፖሊስ አለ። ሳትደውሉ ፖሊሶች ስላሉ እሪ ትላላችሁ። ወላሂ እውነቴን ነው የምላችሁ፣ ቀልድ አይደለም ይሄ። ሳወራው ቀልድ ሊመስላችሁ ይችላል። ከዛ ምንድነው ተብሎ ሲመጣ እኔ 4 ዓመት ሰርቻለሁ፣ መሳፈር አልፈልግም፣ ስራ መስራት ፈልጋለሁ፣ ካንስሌሽን ወረቀት ፈልጋለሁ። ስለዚህ እሱ እዛ ቦታ ላይ ኦሬዲ እናንተ ስትሄዱም ተከንስለው ነው ወረቀቱ ተሰጥቷችሁ ነው የምትሄዱት። እዛው ቦታ ላይ እሱ እንኳን አልከነስልም ቢል ማለት ነው ማንኛውም መክተብ መከንሰል ይችላል። ምክንያቱም እናንተ ያጠፋችሁት ምንም አይነት ጥፋት የለም። ፖሊሶች ራሱ ወደ ሌበር ኦፊስ አሳልፈው ይሰጡትና ሌበሮች ይከነስሉታል ማለት ነው። ኦኬ እናንተም የምትፈልጉበትን ቦታ ተቀጥራችሁ መስራት ወይም ደግሞ ከፊል ፈልጋችሁ በራሳችሁ ገንዘብ ኢቃማ ማውጣት ትችላላችሁ ማለት ነው። እና የኛ ሀገር ሰው ምንድነው አሁን እቺ ልጅ እነ ሙኒት እነ ሳራ ምናምን ብላለች። ኦሬዲ እነሱ ይደርሳሉ ስለማታቅ ነው። ህጉን የማያውቁ እህቶች ስላሉም ነው እኔ ብዙ ጊዜ ሼር አድርጉት ላይክ አድርጉት እምላችሁ ማለት ነውና ቲክታክ ላይ ብዙ ጊዜ ኮሜንታችን ቶሎ አይደርሳቸውም። ሀተ ላይቭ ላይ ሀተ ቪዲዮአችን እይታ ከሌለው አይደርሷቸውም። ስለማይደርሳቸው ምንድነው አማራጩ? ፖሊስ ጋር መደወል። በቃ መብቴ ነው ብላችሁ ግግም ማለት። ይሄ አለ መፍራት አለ ማልቀስ። አረቦች እናንተ ስታለቅሱ የመጨረሻ እንደተሸነፋችሁ ይገባቸዋል። ሽንፈታም ብለው ነው የሚያስቧችሁ። ይፈራሉ። ምንም አታመጣ ምንም አታደርግም፣ አስፈራርቻት አሰራታለሁ ብለው ነው የሚያስቡት። ኦኬ አሰራታለሁ አስፈራርቼ ብሎ ነው የሚያስቡ። ስለዚህ ምንም አይነት እንባ እንዳታፈሱ በድፍረት እኔ አንተ ቤት 4 ዓመት ሰርቻለሁኝ ግዴታ ነው ካንስሌሽን መስጠት ብላችሁ ባጭሩ መናገር ትችላላችሁ። እጅ መሰንዘር አይቻልም እዛ ሀገር ላይ ባይዘው። ቪዲዮ በተቻላችሁ አቅማችሁ እንደዚህ አይነት ከፈራችሁ የሆነ ነገር ደርስብኛል ብላችሁ ካሰባችሁ ቪዲዮ የሆነ ቦታ ላይ ስልካችሁን ደቅኑ። አንዳንዴ አረቦች ካሜራ ባለበት ቤት
ከካሜራው ደበቅ አድርገው እናንተ ለመደብደብ ምናምን ሊሞክሩ ይችላሉ። ኦኬ ግን እናንተ ካሜራ ወዳለበት ብትወጡ የበለጠ አሪፍ ነው። ምክንያቱም ካሜራው የሆነ ነገር ቢደርስባችሁ ይፈተሻል። አትፍሩ። ከአቅማችሁ ብዙ እህቶች አሁን ባለፈው ምንድነው ደሞዜ አልሰጥም ብላኝ ፖሊስ አምጥቼ ምናምን ባልኩት ቪዲዮ ላይ አንቺ ህገወጥ ከሆንሽ አትያዥም ወይ? እኛ ህገወጥ ከሆን ህገወጥ ብትሆኝ ማሬ ከራስሽ የሚበልጥብሽ ነገር አለ? ከክብርሽ ከገንዘብሽ ከደሞዝሽ እኔ በዚህች አረብ ሀገር ላይ ከደሞዜ በላይ የሚያጓጓኝም የሚያሳዝነኝም የሚያስለቅሰኝም ነገር የለም። ወላሂ እውነቴን ነው። አረቦች ይሄ ሲመጻደቁብኝ ደሞዝ አልሰጥም ወይም ደግሞ የሆነ ጊዜ እሰጥሻለሁ ምናምን ሲሉኝ አልወድም። ወላሂ እታገዝና መጨረሻ ላይ በፖሊስ ነው እንትን ማረጋቸው ማለት ነውና እንደዛ ስላችሁ ብዙዎች ፖሊስ አይዝ ነው እና ስንቱን ወዳችሁ ይሁንላችኋል። አሁንም ምነግራችሁ ነገር ቢኖር ሁሉንም አትውደዱ። መብታችሁ ስታስከብሩ ለምሳሌ ከዛ ቤት ወጣችኋል፣ ምናልባት ስራ ልትፈቱ ትችላላችሁ። ያንን ነገር መታገስ መቻል አለባችሁ። እኔ ደሃ ነኝ የደሃ ልጅ ነኝ እና ስደፈር በክብሬ ሲመጡብኝ በደሞዜ ሲመጡብኝ ክብሬ ይቅር በደሞዜ ሲመጡብኝ እኔ ዝም ልል ነው? አገርሽ ነው ማሳፍርሽ እንደዚህ እያሉ ብዙ ጊዜ ያስፈራራሉ እነሱ ማለት ነው። አገሬ ብታስገቢኝ ምንድነው አገሬ እኮ ነው ምገባው በሉ በኮንፊደንስ ማለት ነው። ወላሂ እውነቴን ነው። ምንም አይመጣም። ደሞዛችሁ በስነ ስርዓት ካልተሰጣችሁ ኮንትራታችሁን ጨርሳችሁ ካንስሌሽን ወረቀት በስነ ስርዓት ካልተሰጣችሁ ህግ ቦታ መሄድ ግድ ነው። በቃ ህጉ ለማን እንደሚቆም ስፔሻሊ ኮንትራቶች እናንተ በደንብ መብታችሁን ተጠቀሙ። ወላሂ እውነቴን ነው። እናንተ ኮንትራቶች ናችሁ። እኛ ለምሳሌ ጠፍተው የሚሰሩ ይፍሩ ችግር የለውም። ግን እናንተ ደግሞ ኮንትራት ናችሁ፣ በእነሱ ስር ነው ያላችሁት፣ ኢቃማ አላችሁ፣ ህጋዊ ሰዎች ናቸው እንደ ማንኛውም ሰው ማለት ነው። ግን ምንድነው የሚያስጠቃን እኛ ኢትዮጵያውያን መብቱን አለማወቅ፣ ህጉን አለማወቅ ነው። ህጉን ተጠቀሙበት። ወላሂ አረብ ሀገራት ላይ አብዛኛው እህቶቻችን ባለማወቅ እና ፈሪ በመሆን ነው እንጂ አብዛኛው እህቶቻችን የሚጎዱት ጉዳትን የሚደርስባቸው ህግ የለም ማለት አይደለም። ህግ የለም አይደለም። ለምሳሌ አረቦች ከመቷችሁ ለምሳሌ ከተደበደባችሁ በዛው ቀን በተደበደባችሁበት ጊዜ ፖሊስ ጠርታችሁ ብትመረመሩ የሷ እጅ ማን እንደደበደባችሁ አሸራ ላይ ይወጣል። እነሱ ቢክዱ ራሱ የኛዎቹ እንኳን ተደብድባችሁ ተደፍራችሁ ራሱ በዛን ለት እንትን ፖሊስ አትጠቁሙ። በቃ ዝም ነው። በቃ ይሄ ኢሉንታ ሰው ምን ይለኛል ምናምን ነው። ገባችሁ? ሰው ምን ይለኛል ካላችሁማ ይሄ ተደፍራችሁ ሳይሆን ራሳችሁ ፈልጋችሁ ሰጥታችሁ ነው። ወላሂ ብዙ ጊዜ የመዳን ባል እንደዚህ ያሰቃየኝ ቂጤ ይመታኛል፣ የጾታ ትንኮሳ ያደርስብኛል ምናምን ተሳቀቁ ፈራናት ናትዩ ወይም ደግሞ ቪዲዮ አትቀርጹትም። ቪዲዮ እሱ እንደሚመጣ ካወቃችሁ ቪዲዮአችሁን ድቅን ታደርጋላችሁ። እወዳችኋለሁ፣ አከብራችኋለሁኝ። ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ባይ